ኦሪት ዘዳግም አንድምታ ትርጓሜ ምዕራፍ 7 ተራ ቁጥር 1 ወለእመ አብአከ እግዚአብሔር አምላክከ ውስተ ምድር እንተ ባቲ ተሐውር ህየ ከመ ትረሳ ተወርሳት ዘንድ ወደምትሄድባት ሀገር ፈጣሪህ እግዚአብሔር ባደረሰህ ጊዜ አለ። ዋሰሰለ አሕዛበ አበይተ ወብዙሃነ እምቅድመ ገጽከ ኬጤዎን ወጌርጌሴዎን ወአሞሬዎን ወከናኔዎን ወፌርዜዎን ወኤውየዎን ወኢያቡሴዎን ሰባተ አሕዛበ አበይተ እለ ይጸንዑከ የሚበረታቱብህን ወይም ከአንተ የሚበረቱትን ከአንተ የሚበዙትን ጠላቶችህን አሕዛብን ነገሥተ አሕዛብን እነዚህን እነ ኢያቡሴዎንንና ኤውየዎንን እነ ፌርዜዎንንና እነ ከናኔዎንን እነ አሞሬዎንንና እነ ጌርጌሴዎንን እነ ኬጤዎንንም እነዚህን እግዚአብሔር ባጠፋልህ ጊዜ ከፊትህም እነዚህን ባራቀልህ ጊዜ አለ። ተራ ቁጥር 2 ወአግብኦሙ ውስተ እዴከ ወቀተልካሆሙ አጥፍኦሙ ወኢትትካየድ ምስሌሆሙ ኪዳነ ወኢትምሃሮሙ። ፈጣሪህ እግዚአብሔር እነዚህን በእጅ ቢጥልልህ አንተም ደግሞ እነሱን ወግተህ ድል ብታደርጋቸው እልም ድርግም አድርጎ አምላክህ እግዚአብሔር ቢያጠፋልህና ከእነሱ የተረፉ የቀሩ ሰዎች ብታገኝ አለ። ከእነርሱ ጋር እንዳትማማል ቃል ኪዳን እንዳትገባ የቀሩትንም ጥቂቶች ናቸው ብለህ እንዳታዝንላቸው እንዳትራራላቸው ፈጽመህ አጥፋቸው አለ። ተራ ቁጥር 3 ወኢትታመኦሙ ወለተከ ኢታው ለወልዱ ወወለቶ ይትንሣ ለወልድከ። ከእነሱ ጋር ቃል ኪዳን ተጋብተህ ሴት ልጃቸውን ለወንድ ልጅህ ወንድ ልጅህን ለሴት ልጃቸው ሰጥተህ ከእነሱ ጋር ጋብቻ እንዳትፈጽም አለ። ከእነሱ ጋር ጋብቻ ከፈጸምክ በኋላ ልጆችህን ከአምልኮቴ ያርቋቸዋል፣ ጣዖታቸውን ያስመልኳቸዋልና ከእነሱ ጋር አንድነት እንዳይኖርህ አለ። በጋብቻ ከእነሱ ጋር አንድ እንዳትሆን አለ። ተራ ቁጥር 4 እስመ ያግሶ ለወልድከ እምኔ ወያመልክ ባዕዳነ አማልክተ ወይትመዓዕ እግዚአብሔር መዓተ ላዕሌክሙ ወይሴርወክሙ ፍጡነ። ከአሕዛብ ጋር ከተጋባ በኋላ ልጅህን በአምልኮት ከኔ ያርቋቸዋልና ልጆቻችሁን ከኔ ያርቋቸዋልና የአሕዛብንም ጣዖት ያስመልኳቸዋልና በዚህ እግዚአብሔር በእናንተ ላይ ፈጽሞ እንዳይቆጣ እና እንዳያጠፋቸው ተጠንቀቁ አለ። ተራ ቁጥር 5 አላ ከመዝ ግበርዎሙ ምሥዋዕቲሆሙ ንስቱ ወምስላቲሆሙ ቀጥቅጡ ወአዕዋሚሆሙ ግዝሙ ወአማልክቲሆሙ ዘግልፎ አውዕዩ በእሳት። እንዲህ አድርጋችሁ እንዲህ አድርጉባቸው ማለት መሠዊያቸውን አፍርሱባቸው፣ ምስላቸውንም ስበሩባቸው፣ ጣዖታቸውን ማለት ነው። ዛፋቸውንም ቁረጡባቸው፣ ያንን የሚያሟርቱበትን ዛፍ ማለት ነው። ተቀጥቅጦ የተሠራ ጣዖቶቻቸውንም በእሳት አቃጥሉ አለ። ስታጠፏቸው እነሱን ብቻ ሳይሆን የእነሱ የሆነውን ሁሉ አጥፉ እንጂ የእነሱ የሆነውን ሁሉ ወደ ቤታችሁ እንዳታስገቡ አለ። ተራ ቁጥር 6 እስመ ሕዝብ ቅዱስ አንተ ለእግዚአብሔር አምላክከ ወኪያከ አብደረ ወሐሬ እግዚአብሔር አምላክከ ከመ ትኩኖ ሕዝበ
ሎቱ እምኩሉ አሕዛብ እልሃለው ዲበ ገጸ ምድር አንተ ለፈጣሪ ለእግዚአብሔር የከበረና የተቀደሰ ወገን ነህ። የተከበረና የተቀደሰ ወገንም ስለሆንክ በዚህ ዓለም ከሚኖሩት ከአሕዛብ ሁሉ ትለይቶ አንተን ለራሱ ወገን አድርጎሃል። እንግዲህ አምላክ እግዚአብሔር ለራሱ ወገን ተሆነው ዘንድ ፈጣሪ እግዚአብሔር ፈጽሞ አንተን መርጦሃልና እግዚአብሔር ያራቃቸውን ሰዎች አንተ አቅርበህ አንተም እንደነሱ ከፈጣሪ ከእግዚአብሔር ርቀህ እንዳትገኝ አለ። ዛሬም እየሆነ ያለው እንዲሁ ነው። ሰዎች እግዚአብሔር ያራቃቸውን ሰዎች ወዳጅ ያደርጓቸዋል። እግዚአብሔር የተጣላቸውን ሰዎች እነሱ ዘወር ብለው ወዳጆች ይሆናሉ። በዚህ ምክንያት እግዚአብሔር እነሱንም አውሮ ሊያጠፋቸው ቁጣውን ይልክባቸዋል። ተራ ቁጥር 7 ዋኮ እስመ ትበዝሑ አንትሙ እምኩሉ አሕዛብ ዘአብደረ ኀረዮተክሙ እግዚአብሔር አንትሙ ሰትክትው ትውህዱ እምኩሉ አሕዛብ። እግዚአብሔር እናንተን ከአሕዛብ ለይቶ የመረጣችሁ ከአሕዛብ እናንተ ትበዛላችሁ ብሎ አይደለም። እናንተ ከአሕዛብ ሁሉ የምታንሱ ናችሁ። ከእናንተ ይልቅ አሕዛብ ይበዛሉ። ስለዚህ እግዚአብሔር ብዛታቸውን አይቶ አሕዛብን አልመረጠም፣ እናንተን ነው የመረጠው አለ። ተራ ቁጥር 8 አላ እስመ ያፈቅረክሙ እግዚአብሔር ወእስመ ያዕቅብ መሐላሁ ዘመሃለ ለአበዊክሙ ወበበይነ ዝንቱ አውፃክሙ በእዲ ጽንዕት ወበምድራይት ልዕልት ወቤዘወክሙ እምቅኔት ወእምእዴሁ ለፈርዖን ንጉሠ ግብፅ። እግዚአብሔር እናንተን ይወዳችኋልና ለአባቶቻችሁ ለአብርሃም፣ ለይስሐቅ፣ ለያዕቆብ የማለላቸውን መሐላ ይጠብቃልና። ስለዚህ ነገር እናንተን በጽኑ ሥልጣኑ ከግብፅ ምድር አወጣችሁ እንጂ ከግብፅ ምድር ባሪያ ሆናችሁ እንዲትቀሩ አላደረገም። ስለዚህ ከግብፅ ንጉሥ ከፈርዖን እጅ ከጽኑ አገዛዝ አምላካችሁ እግዚአብሔር አዳናችሁ። አዲኗችሁም ከግብፃውያን ለይቶ እናንተን ከግብፅ ምድር በሰባት ደመና ጋርዶ እንቅፋት እሾህ እንዳይወጋችሁ እንዳይመታችሁ፣ ፀሐይ እንዳይመታችሁ፣ ነፋስ እንዳይነፍስባችሁ በፊትና በኋላ በላይና በታች በቀኝና በግራ አድርጎ በሰባት ደመና ጋርዶ ካወጣችሁ በኋላ የኤርትራን ባሕር ከፍሎ እናንተን አሻገራችሁ። ጠላቶቻችሁ ከኋላችሁ ተከትለዋችሁ ሲመጡ እናንተን ያሻገረች የኤርትራ ባሕር ጠላቶቻቸው ላይ ተዘጋችባቸው። እናንተም ያን ጊዜ ዓይናችሁ አይቷል። እንግዲህ በፊታችሁ ድንቅ ተአምር ያደረገላችሁን አምላካችሁን እግዚአብሔርን ዘንግታችሁ ሕጉን ትእዛዙን አፍረሳችሁ ሲያጠፋቸው እንዳያችኋቸው እንደ ጠላቶቻችሁ እንዲሁ እናንተም ጠላቶቹ ሆናችሁ እንዳትጠፉ ቃሉን ስሙ አለ። አሁን በዚህ ዓለም የሰው ልጅ እየጠፋ ያለበት ምክንያቱ እግዚአብሔር ያደረገለትን ስለዘነጋ ነው። እግዚአብሔር ራሱ በዚህ ዓለም ሰው ሆኖ ተገልጦ በመስቀል ላይ ተሰቅሎ ታይቶ ነበረ። ድንቅ ተአምር አድርጎ ነበረ። ከሐሳር ወደ ክብር፣ ከጨለማ ወደ ብርሃን፣ ከሞት ወደ ሕይወት፣ ከባርነት ወደ ነፃነት መልሶት ነበረ። የሰው ልጅ ግን ይህን ሁሉ ዋጋ የከፈለለትን እግዚአብሔርን በመዘንጋቱ እግዚአብሔርም እንዲሁ እንደ አሕዛብ አሳልፎ ለመከራ ጣላቸው። ዛሬ የሰው ልጆች አምላክ እረኛ እንደሌላቸው ሆነው ይታያሉ። እግዚአብሔርም ከእኔ የራቀ ሁሉ እረኛ የለውም፣ አምላክ የለውም። እኔም አምላክነቴ ለቅርቦቹ እንጂ ከእኔ ለራቁት አምላክ አይደለሁኝ ብሎ ተናግሯልና በትንቢተ ኤርምያስ ምዕራፍ 23 ቁጥር 23 ላይ
እኔ ለሩቆች ለቅርቦች እንጂ ለሩቆች አምላክ አይደለሁኝም ብሏል። ጌታችን አምላካችን ኢየሱስ ክርስቶስም በወንጌል ሲያስተምር እኔ የሕያዋን አምላክ እንጂ የሙታን አምላክ አይደለሁኝም ብሏል። እንግዲህ ሙታን የሚላቸው በሕይወታቸው እያሉ እግዚአብሔርን አውቀው እንደ እግዚአብሔርነቱ የማያከብሩትን ነው። ስለዚህ የእግዚአብሔር ቤተሰቦች የሆናችሁ ሁሉ እግዚአብሔርን እንደ እግዚአብሔርነቱ አውቃችሁ ሕጉን ጠብቃችሁ ብትኖሩ እግዚአብሔር ካመጣው ከቁጣው ከመከራው እንደሚሰውራችሁ አትጠራጠሩ። ተራ ቁጥር 9 ወተአምር ከመ እግዚአብሔር ውእቱ አምላክከ ውእቱ እግዚ ወውእቱ አምላክ ማይምን ዘያዕቅብ ኪዳኖ ወምህረቶ ለእለ ያፈቅርዎ ወያዕቅቡ ትእዛዞ እስከ 10ቱ ምዕት ትውልድ እስከ 10 ትውልድ ድረስ ትእዛዙን ለሚጠብቁና ለሚወዱት ሰዎች ቸርነቱን መሐላውን የሚጠብቅ የታመነ አምላክ ገዥ ፈጣሪ እንደሆነ ይህን ታውቃለህና ይህንን አውቀህ ጠንቅቀህ ኑር አለ። እግዚአብሔር ለሚታመኑበት ሰዎች የታመነ ነው። ሌትም ቀንም ቸርነቱን እያሰቡ ኃጢአታቸውን እየመረመሩ ለሚኖሩ ሰዎች እግዚአብሔር ብርሃናቸው ነው። ሕሊናቸውን ማሰብ እንዲችል ያደርጋል። እግዚአብሔር የተጣላለት ግን ሰዎችን ማሰቢያቸውን ይነሳቸዋል፣ ማለት አይምሯቸውን ይነሳቸዋል። አይምሯቸውን እነሱ በጎ ነገር እንዳያስቡ ያደርጋቸዋል። አሳልፎ ለከንቱ አይምሮ ይሰጣቸዋል። ለዚህም ነው ሐዋርያው ቅዱስ ጳውሎስ ሮሜ ምዕራፍ 1 ቁጥር 19 ጀምሮ ያለውን ኃይለ ቃል ስንመለከት እግዚአብሔርን እንደ እግዚአብሔርነቱ ባለማሰባቸው ምክንያት እግዚአብሔር አይምሯቸውን ነስቶ ለከንቱ አይምሮ አሳልፎ ሰጣቸው። ስለዚህም ማሰብ የማይችል ከንቱ አይምሮ ስለሆነ የተሰጣቸው የሚሰሩትን አያውቁምና ራሳቸውን አስነወሩ እያለ ጳውሎስም የሚላቸው እነዚህን ነው። አሁንም ራሱን የሚያስነውር ሁሉ እግዚአብሔርን ቀን በቀን የሚያሳዝን ሁሉ ይህ እግዚአብሔር አእምሮውን የነሳው አሳልፎ ለከንቱ አእምሮ የሰጠው ትውልድ ነው። ለዚህም ነው የእግዚአብሔር ቁጣው የበረታው። ለዚህም ነው የሰው ልጅ በከንቱ አፈጻጸም እየተፈጸመ የሚታየው። ስለዚህ የእግዚአብሔር ልጆች አሁንም ወደ እግዚአብሔር እንመለስ፣ አምላክነቱን እንረዳው፣ ያደረገልንን ነገር እናስብ። በየቀኑ የሚያደርግልን ነገር ከቶ ካሰብነው ብዙ ነው። ክረምትና በጋን የሚያፈራርቅ ጨለማውንና ብርሃኑን የሚያፈራርቅ እግዚአብሔር የሚዘነጋ አምላክ አልነበረም። እኛ ግን ዘንግተነዋል። ተራ ቁጥር 10 ወይትየቀልዎሙ ለእለ ይጸልእዎ በቅድመ ገጾሙ ወይሴርዎሙ ወኢያጎነዲ ሰርወቶሙ ለእለ ይጸልእዎ በቅድመ ገጾሙ። የሚጠሉትን ሰዎች ሕጉ እንደ እሬት የሚመራቸውን ሰዎች ለቃሉ ለሕጉ ፈቃደኛ ያልሆኑትን ሰዎች በፊታቸው ይበቀላቸዋል። ዓይናቸው እያየ የደከሙበትን የድካማቸውን ዋጋ ያሳጣቸዋል። ቤት ሰርተው ቤታቸው እንዲፈርስ ያደርጋል። ከርስታቸው ይነቅላቸዋል። ልጅ ወልደው መከራ አይተው አሳድገው በመጦሪያቸው ጊዜ ልጆቻቸውን ይነሳቸዋል፣ ያሳጣቸዋል። በተፈጥሮ ያገኙትንም አካላቸውን ያጎልባቸዋል። ዓይናቸውን ያፈዘዋል፣ ጆሮአቸውን ያደነቁረዋል፣ እጃቸውን እግራቸውን ይነሳቸዋል። እግዚአብሔር ይህንን የሚያደርገው ሰዎች ሁሉ እሱን ማሰባቸውን ሲያቆሙና ለሕጉ አለመታዘዝን ሲያበዙ ነው። ስለዚህ አምላካችን እግዚአብሔር የሚጠሉትን ሰዎች በፊታቸው ተገልጦ ለማጥፋትም አይዘገይም። በፊቱ ክፋትን ለሚሰሩ ሰዎች ከቶ ጥፋታቸው አያሳዝነውም። ኦሪት ዘዳግም ምዕራፍ 7 ከቁጥር 1 እስከ 10 ያለው ይሄ ነው። ለአድማጮች እንዳይበዛ ከዚህ በኋላ ያለውን ከቁጥር 11 ጀምረን እንቀጥላለን። እዚህ ላይ ይቆየን።